ሳምንቱ እንዴት አለፈ ጎበዝ? አንዴ ሐዘን አንዴም ደስታ በማያጣት ግልብጥብጥ ዓለም ዋናው ነገር በህይወት መቆየት ነውና እንኳን ለዛሬ በቃችሁ እንላለን። በሳምንቱ ጎልተው ከወጡ ጉዳዮች መሃል የኢሳያስ አፈወርቂ የካይሮ ጉዞና የአርሲው አሳዛኝ ጥቃት ዋናዎቹ ነበሩ። በኦሮሚያ ክልል አርሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸሙ ተከታታይ ጥቃቶች ህፃናትና የቤተ ክርስቲያን ኃላፊዎችን ጨምሮ 25 ሰዎች መገደላቸውን የሰማነው በታላቅ ሐዘን ነበር። በአንድ ሳምንት ውስጥ ተከታታይ ጥቃቶች የተፈጸሙባቸው በአርሲ ዞን ውስጥ በሚገኙ ጉና፣ ሽርካና ሆንቆሎ ዋቢ ወረዳዎች ነው። ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች ይህን ግድያ በጽኑ አወገዝም ቢሉም ዳሩ ግዘት ጥፋት የሚያቆምበትና የሰው ነፍስ የሚያድንበት ዘመን ላይ አይደለንም እና ያለነው የሚመለከተው አቅሙ ያለውና የህዝብን ደህንነት ጠብቃለሁ ብሎ ስልጣን የተሰጠው አካል ኃላፊነቱን እንዲወጣ እንጠይቃለን። ከዚህ ጋር በተያያዘ ኢትዮጵያ በህግ የበላይነት ከዓለም ስንተኛ ደረጃ ላይ እንዳለች የወጣ ጥናታዊ መረጃ ከርዕሰ ጉዳዮቻችን መሃል ይገኛልና በሰፊው እንዳስሰዋለን። ውድ የቻናላችን ቤተኞች ቀጥለን በሳምንቱ መነጋገሪያ ከነበሩ ርዕሰ ጉዳዮች መሃል የተመረጡትን ብቻ ርዕሳቸውን አስቀድመን ዝርዝራቸውን እናቀርብላችኋለን። ጀነራል አምባሳደሩ ምን አሉ? ኢትዮጵያና የህግ የበላይነት፣ የኤልፋሸር ሽብር፣ ምርጫና መዘዙ። ጀነራል አምባሳደሩ ምን አሉ? የአሰብ ነገር የነብር ጭራ ሆኗል። የነብርን ጭራ ደፍሮ ከያዘ በኋላ ለመልቀቅ የሚሞክር የለም። ከጠቅላይ ሚኒስትሩ ጀምሮ የጦር መሪዎችና ሹማምንት በአሰብ ጉዳይ ወደ ኋላ የለም ብለዋል። ከፍተኛ የጦር መሪና በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ኢትዮጵያ የቀይ ባህር መብቷን ለማስከበር ከኤርትራ ጋር ተግባራዊና የጋራ ተጠቃሚነትን ያረጋገጠ ትብብር መፍጠር አለባት ማለታቸው ተሰምቷል። ጀነራሉ ባወጡት ጽሑፍ የባህር በር ለኢትዮጵያ የናፍቆት ፍለጋ ሳይሆን የህልውና አስገዳጅነት መሆኑን አስምረውበታል። በዚሁ ጽሑፋቸው የፕሬዝዳንት ኢሳያስ አፈወርቂን አስተዳደር በጽኑ የተቹት ጀነራሉ ኤርትራ ያልተሳካ ተስፋና በራስ ላይ የተጫነ መቀዛቀዝ ሰለባ ሆናለች ብለዋል። ያውኑ ኤርትራ በእድገት ከመራመድ ይልቅ የማይንቀሳቀስ ሙዚየምን ትመስላለች ሲሉ ወቅሰዋል። በአጠቃላይ ጀነራሉ በመልእክታቸው የባህር በር ለኢትዮጵያ ሉዓላዊነት፣ ኢኮኖሚና ቀጠናዊ ተጽዕኖ ወሳኝ መሆኑን ገልጸው ጥያቄው የባህር በር ያስፈልጋል ወይስ አያስፈልግም ሳይሆን እንዴት እናገኘዋለን የሚለው ነው ብለዋል። ለዚህም መፍትሄው ከኤርትራ ጋር የሚደረግ ትብብር መሆኑን አመላክተዋል። ጀነራሉ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ባደረጉት ንግግር ኢትዮጵያን ከቀይ ባህር ያገለለ ምንም አይነት ህጋዊ ሰነድ አለመኖሩን ማንሳታቸውን አስታውሰው ይህ ለወደፊት ትብብር መሰረት እንዲሆን የቀረበ የታሪክ እውነት ጥያቄ ነው ብለውታል። የኤርትራ መንግስት አማጺ ቡድኖችን በማስታጠቅና ህገወጥ የሰዎች ዝውውርን በማመቻቸት የኢትዮጵያንና የጎረቤቶቿን ሉዓላዊነት ያዳክማል ሲሉም ከሰዋል። ጀነራሉ የሁለቱ ሀገራት ዕጣ ፈንታ የተሳሰረ በመሆኑ የወደፊቱ መንገድ ትብብር እንጂ ግጭት ሊሆን እንደማይገባ አሳስበዋል። ይሁንና የኤርትራ አመራር ግትርና ዘመን ያለፈበት የፖለቲካ አካሄዱን ካልቀየረ ትብብር ሊሳካ እንደማይችል ጠቁመዋል። አክለውም ኢትዮጵያ ከፍተኛ ትዕግስት ብታሳይም ትዕግስት ወሰን የለሽ ሊሆን አይችልም በማለት የአፍሪካ ቀንድ ወሳኝ በሆነ ወቅት ላይ እንደምትገኝና ምርጫው በኤርትራ አመራር እጅ ላይ መውደቁን በመግለጽ ሐሳባቸውን ደምድመዋል። ኢትዮጵያና የህግ የበላይነት በዓለም አቀፍ ደረጃ ሀገሮችን የህግ ስርዓትና የህግ የበላይነት ቁመና በመገምገም በየዓመቱ ሪፖርት ይፋ የሚያደርገው ዓለም አቀፍ የፍትህ ፕሮጀክት WJP የተሰኘው ድርጅት ኢትዮጵያን በህግ የበላይነት ከ143 ሀገሮች 132ኛ ደረጃ ላይ መሆኗን አስታወቀ። በተባበሩት መንግስታት ድርጅትና በሲቪል ማህበረሰብ ድርጅቶችና በሀገሮች የሚደገፈውና ከ20 በላይ ሀገሮችን በአባልነት ያቀፈው ድርጅቱ እንደ አውሮፓውያን አቆጣጠር የ2025 ዓመታዊ 143 ሀገሮች የፍትህ ስርዓትና የህግ የበላይነት መከበር ቁመናን የተመለከተ ሪፖርቱን ጥቅምት 19 ቀን 2018 ዓ.ም ይፋ አድርጓል። ሪፖርቱ ኢትዮጵያን እንደ አውሮፓውያን አቆጣጠር በ2024 በዓለም ከ142 ሀገሮች 130ኛ እንዲሁም ከአፍሪካ ከ34 ሀገሮች 30ኛ ደረጃን ይዛ እንደነበር፣ በተያያዘው ዓመት እንደ አውሮፓውያን አቆጣጠር 2025 ከ143 የዓለም ሀገሮች 132ኛ እንዲሁም ከ34 የአፍሪካ ሀገሮች ደግሞ 30ኛ ደረጃ ላይ አስቀምጧታል። ለደረጃው ማሽቆልቆል እንደ ምክንያት የቀረበው የፍርድ ቤቶች ነፃነት ማጣትና የሲቪክ ምህዳሩ መውረድ የዲሞክራሲ ስርዓቱን እያጠበበው መሆኑ ነው ተብሏል። እንደ አውሮፓውያን አቆጣጠር በ2024 በሪፖርቱ መሰረት 57% ሀገሮች ብቻ የህግ የበላይነት ቁመናቸው አሽቆልቁሎ ነበር። በተያያዘው ዓመት እንደ አውሮፓውያን አቆጣጠር 2025 ደግሞ 68% የሚሆኑት ሀገሮች የህግ የበላይነት ቁመናቸው ማሽቆልቆሉን አስታውቋል። የኢትዮጵያ የህግ የበላይነት ቁመና ባለፈው ዓመት ከነበረው
በ2.4 በመቶ መውረዱንም ጠቁሟል። ሩዋንዳ ከ143 ሀገሮች መካከል 39ኛ ላይ የተቀመጠች ሲሆን ከአፍሪካ የመጀመሪያዋ የህግ የበላይነት የተከበረባት ሀገር ሆናለች። ናሚቢያና ሞሪሸስ ደግሞ ሁለተኛና ሶስተኛ ደረጃን የያዙ የአፍሪካ ሀገሮች ሆነዋል። ካሜሩን፣ ዴሞክራቲክ ሪፐብሊክ ኮንጎና ሱዳን የህግ የበላይነት ቁመናቸው በከፍተኛ ሁኔታ ያሽቆለቆለባቸው ተብለው ተመዝግበዋል። የህግ የበላይነት ቁመናቸው እያሽቆለቆለ ነው ከተባሉት 16 ሀገሮች ኢትዮጵያ አንደኛዋ ስትሆን በመንግስት አካላት መካከል ያለው የእርስ በእርስ የቁጥጥር ስርዓት መዳከምና የመሰረታዊ መብቶች መጣስ ምክንያት መሆኑን ሪፖርቱ ያስረዳል። በዓለም 70 በመቶ ከሚሆኑ የሲቪክ ምህዳር ከጠበበባቸው ሀገሮች መካከል የተመደበችው ኢትዮጵያ ሐሳብን በነጻነት የመግለጽ የመሰብሰብና የመደራጀት እንዲሁም የሲቪክ ተሳትፎ በእጅጉ ካሽቆለቆለባቸው ሀገሮች ውስጥ መሆኗን አመላክቷል። የህግ ተርጓሚ አካላት በአስፈጻሚው አካል ተጽዕኖ ስር እየወደቁ ነው የሚለው ሪፖርቱ የጨመረ የፖለቲካ ጣልቃ ገብነት መኖሩንም አብራርቷል። ኢትዮጵያ በዓለም የፍትሐ ብሔር ክርክር ጉዳዮች 68 በመቶ ካሽቆለቆለባቸው ሀገሮች መካከል መሆኗን የሚያመለክተው ሪፖርቱ ለረጅም ጊዜ የፍርድ ሂደቱ መጓተት ውጤታማነቱ የማያስደስትና የመንግስት ጣልቃ ገብነት መኖሩ ማሳያ ስለመሆኑ ያትታል። በዓለም አቀፍ ደረጃ ዴንማርክ፣ ስዊድን፣ ኖርዌይና ኒውዚላንድ ከፍተኛ የህግ የበላይነት ያለባቸው ተብለው ሲመደቡ ቬኔዙዌላ፣ አፍጋኒስታን፣ ካምቦዲያ፣ ሄቲና ኒካራጓ የህግ የበላይነት በከፍተኛ ሁኔታ ያሽቆለቆለባቸው ሀገሮች ናቸው ተብለዋል። የኤልፋሸር ሽብር ሱዳን ዓለም የዘነጋት አሳዛኝ ሀገር ሆናለች። በማህበራዊ ሚዲያ ላይ የሚታዩ ተንቀሳቃሽ ምስሎች ዘግናኝና በዚያ መገኘትን የማያስመኙ ናቸው። በሱዳን የፈጥኖ ደራሽ ኃይሎች RSF በቅርብ ቀናት ውስጥ በኤልፋሸር ከተማ ፈጸሙት በተባለ ጅምላ ግድያ ከ2000 በላይ ሰላማዊ ሰዎች መገደላቸው ተሰምቷል። ፈጥኖ ደራሽ ኃይሎቹ ባሳለፍነው ቅዳሜና እሁድ በሱዳን ምዕራባዊ ዳርፉር ግዛት ውስጥ የምትገኘውን ኤልፋሸር ከተማ ከተቆጣጠሩ በኋላ ዘር ተኮር የጅምላ ግድያዎችና ሌሎች አሰቃቂ ድርጊቶችን መፈጸማቸውን የሚያመላክቱ ሪፖርቶች በመውጣት ላይ ናቸው። በአካባቢው የሚንቀሳቀሱ አክቲቪስቶች ያወጡት ቪዲዮ በፈጥኖ ደራሽ ኃይሉ ቁጥጥር ስር ባሉ አካባቢዎች ንጹሃን ዜጎችን በመግደል የሚታወቅ ታጣቂ መሬት ላይ የተቀመጡ ሰላማዊ ዜጎች ላይ ከቅርብ ርቀት ሲተኩስ ያሳያል። በሌላ በገለልተኛ አካል ባልተረጋገጠ ቪዲዮ ላይ እንደሚታየው ከተቃጠሉ ተሽከርካሪዎች መሬት ላይ በደርዘን የሚቆጠሩ ሰዎች ሞተው ተኝተዋል። የሱዳን ጦር አጋር የሆኑ ኃይሎች በበኩላቸው ትላንት ማክሰኞ ባወጡት መግለጫ የፈጥኖ ደራሽ ኃይሎች RSF በቅርብ ቀናት ውስጥ ከ2000 በላይ ንጹሃን ዜጎችን ገድለዋል ሲሉ ከሰዋል። በሱዳን ያለውን ጦርነት ከማህበራዊ ሚዲያ፣ ከኤሌክትሮኒክስ እና ብሮድካስት ሚዲያ ከሚለቀቁ የፎቶና ተንቀሳቃሽ ምስሎች፣ ኦፕን ሶርስ ኢንተለጀንስ እና ከሳተላይት ምስል በመጠቀም ሲከታተል የቆየው የየል ዩኒቨርሲቲ የሰብአዊ ምርምር ማዕከል ፈጥኖ ደራሽ ኃይሉ ከፈጸመው የጅምላ ግድያ ጋር የሚጣጣም ማስረጃ ማግኘቱን አመልክቷል። ማዕከሉ ማክሰኞ ባወጣው መግለጫ ከተማዋ በፉር በዛጋዋና በበርቲ ተወላጅ በሆኑና አረብ ባልሆኑ ማህበረሰቦች ላይ የግዳጅ ማፈናቀልና ያለ ፍርድ በተፈጸመ ግድያ አማካይነት ስልታዊና ሆን ተብሎ የዘር ማጽዳት ሂደት ውስጥ ያለች ትመስላለች ብሏል። ይህ ደግሞ በከተማ ውስጥ ቤት ለቤት የተካሄደ የማጽዳት ዘመቻ የሚመስሉ ድርጊቶችን ያጠቃልላል ሲል መግለጹን የዘገበው። ምርጫና መዘዙ መቼም አይለፍልሽ የተባለች አፍሪካ ምርጫ በመጣ ቁጥር እንቅልፍ የሚያጡ በስጋት የሚዋጡና በመጥፎ ትዝታ የሚሰቃዩ ልጆች ናቸው ያሏት። ምርጫ በአፍሪካ ባልመጣ የሚያስብል የለውጥ ሳይሆን የነውጥ ቀን ጥሪ ነው። የዛሬውም ታሪካችን የዚህ ማሳያ ነው። በታንዛኒያ ምርጫ ፕሬዝዳንት ሳሚያ ሲያሸንፉ 700 የሚበልጡ ሰዎች ተገድለዋል። ላለፉት ቀናት በታንዛኒያ የቀጠለውን ተቃውሞ ተከትሎ በመቶዎች የሚቆጠሩ ሰዎች መገደላቸውን የአገሪቱ ዋነኛ ተቃዋሚ ፓርቲ አስታውቋል። ተቃውሞ ቢቀጥልም ፕሬዝዳንት ሳሚያ ሱሉሁ ሐሰን 98 በመቶ ድምጽ በማግኘት ምርጫውን እንዳሸነፉ ተገልጿል። የኢንተርኔት አገልግሎት ስለተቋረጠ የተገደሉ ሰዎችን ቁጥጥር በትክክል ለማወቅ አልተቻለም። የተቃዋሚ ፓርቲው ቻዳማ ቃል አቀባይ ለኤኤፍፒ እንደገለጹት ከጸጥታ ኃይሎች ጋር በተነሳው ግጭት ወደ 700 ሰዎች ገደማ ተገድለዋል። የቢቢሲ ዲፕሎማቲክ ምንጮች ደግሞ ቢያንስ 500 ሰዎች መገደላቸውን ገልጸዋል። የታንዛኒያ መንግስት የተነሳው ሁከት እምብዛም ሰፊ እንዳልሆነ ገልጿል። የተጣለው የሰዓት እላፊ ገደብ እንዲራዘም ተወስኗል። ምርጫው ፍትሃዊ አይደለም በሚል ተቃውሟቸውን ለማሰማት አደባባይ ከወጡት አብዛኞቹ ወጣቶች ናቸው። ዋነኛ ተቃዋሚዎችን ከምርጫው በማገድ መንግስት ዴሞክራሲያዊ ስርዓትን አፍኗል ሲሉ ድምጻቸውን አሰምተዋል። የፕሬዝዳንት ሳሚያ ሱሉሁ ሐሰን የማሸነፍ ዕድል እንዲሰፋ የታንዛኒያ ዋነኛ ተቃዋሚ ሲታሰሩ፣ ሌላኛው ተቃዋሚ ከምርጫው ታግደዋል። የታንዛኒያ ውጭ ጉዳይ ሚኒስትር ማህሙድ ኮምቦ ተቃውሞ በውስን ቦታዎች ብቻ ነው፣ ንብረት ወድሟል፣ የጸጥታ ኃይሎች በአፋጣኝ እርምጃ ወስደዋል ብለዋል። ኢንተርኔት የተቋረጠው ዝርፊያን ለመከላከል እንደሆነ ሚኒስትሩ ለቢቢሲ ገልጸዋል። ጋዜጠኞችና የሰብአዊ መብት ተሟጋቾች ትክክለኛ የሟቾችን ቁጥር ለማወቅ ተቸግረዋል። አብዛኞቹ ሆስፒታሎች መረጃ ለመስጠት ባይፈቅዱም በዳሬ ሰላም የሚገኝ ሆስፒታል ካለፈው ሐሙስ አንስቶ በተጎጂዎች እንደተሞላና የተገደሉ ሰዎች ቁጥርም ከፍተኛ እንደሆነ የቢቢሲ ምንጮች ጠቁመዋል።
የቻዴማ ፓርቲ አባል ምስክር በሌለበት ሌሊት ላይ ግድያዎች እየተፈጸሙ ስለሆነ ለህይወት ይሰጋለሁ ብለዋል። የቻዴማ የውጭ ጉዳዮች ኃላፊ ጆን ኪቶካ የጸጥታ ኃይሎች መሪዎቻችን ላይ ያነጣጥረዋል፣ ከሀገር የሸሹም አሉ፣ ያለ ተጠያቂነት ግድያ መፈጸማቸውን ቀጥለዋል ሲሉ ለቢቢሲ ገልጸዋል። ከምርጫው በፊት ተቃዋሚዎች፣ ጋዜጠኞች፣ የሲቪል ማህበራት ሰራተኞች እገታ፣ ድብደባና ዛቻ ሲደርስባቸው እንደነበር ፖለቲከኛው ተናግረዋል። የተባበሩት መንግስታት የታንዛኒያ የጸጥታ ኃይሎች አላስፈላጊ ኃይል እንዳይጠቀሙ አሳስቧል። ዩናይትድ ኪንግደም፣ ካናዳ እና ኖርዌይ በጋራ ባወጡት መግለጫ የንግግር ነጻነት ይከበር ብለዋል። ከፊል ራስ ገዝ በሆነችው ዛንዚባር የሲሲኤም ፓርቲ መሪ የሆኑት ፕሬዝዳንት ሁሴን ሙዋይኒ 80% ድምፅ በማግኘት አሸንፈዋል። ታንዛኒያ ከቅኝ ግዛት ነጻ ከወጣች ወዲህ ገዢው ፓርቲ ሲሲኤም የሀገሪቱን ፖለቲካና መንበረ ስልጣን ተቆናጦ ቆይቷል። ፕሬዝዳንት ሳሚያ በአውሮፓውያኑ 2021 የመጀመሪያዋ ሴት የሀገሪቱ መሪ ሆነው ሲሾሙ ዴሞክራሲያዊ ለውጥ ያመጣሉ ተብሎ ተስፋ ተጥሎባቸው ነበር። ከጆን ማጉፉሊ ሞት በኋላ ስልጣኑን የተረከቡት ሳሚያ ከጊዜ ወደ ጊዜ ተቃዋሚዎች ላይ የሚያደርሱት ጫና እየበረታ መጥቷል። ዋነኛው የተቃዋሚ ፓርቲ መሪ ቱንዱ ሊሱ ታስረው በሀገር ክህደት ተከሰዋል። ፖለቲከኛው ክሱን አስተባብለዋል። ከታሰሩት ዋነኛ ተቃዋሚ በተጨማሪ ፕሬዝዳንቷ ግንባር ቀደም ተፎካካሪ ይሆናሉ ተብሎ የነበረው ሉሃጋ ማፒና ከህጋዊ ጉዳይ ጋር በተያያዘ ከውድድር ውጭ ተደርገዋል። ከፕሬዝዳንት ሳሚያ ጋር እንዲፎካከሩ የተፈቀደላቸውን ብዛም ዕውቅና የሌላቸው 6 ተቃዋሚ ፓርቲዎች ብቻ ናቸው። ከምርጫው አስቀድሞ የመብት ተሟጋቾች እየተባባሰ የመጣውን የመንግስት አፈና ኮንነዋል። አምነስቲ ኢንተርናሽናል ያወጣው ሪፖርት የዘፈቀደ እገታ፣ ስወራ፣ ስቅይትና ግድያ እየተፈጸመ መሆኑን ያሳያል። አፍሪካና የምርጫ ሰሞን መልኳ ይኸው ነው። እኛ እዚህ ላይ ያበቃን። የሳምንቱ አበይት ጉዳዮች እነዚህ ነበሩ።